ራሽያ ከሰሜን ኮሪያ በመቀጠል ወደ እስራኤል መተኮሷ ተረጋገጠ። በመጨረሻም የራሽያው መሪ ቭላድሚር ፑቲን ወደ ጦርነቱ እንደገቡ የሚገልጽ መረጃ ወጥቷል፣ ተረጋግጧል። የእንግሊዝ የስለላ ቢሮ ራሽያ ኢራንን ደግፋ እስራኤልን እየወጋች እንደሆነ ደርሼበታለሁ ሲል እጅግ አስደንጋጭ መረጃን ይዞ ወጥቷል። የስለላ ቢሮ ባጋራው መረጃ ከሰሞኑ ኢራን በፈጸመቻቸው የድሮንና የሚሳኤል ጥቃቶች የራሽያን መሳሪያዎችና ራዳሮችን ተጠቅማለች። ይህንንም በስለላይ አረጋግጫለሁ በማለት ተደምጧል። በተመሳሳይ ሌሊቱን የዓለም አቀፉን የቅዱስ ቀን አስመልክቶ በዋዜማው ኢራን በርካታ ሚሳኤሎችንና ድሮኖችን ወደ እስራኤል ተኩሳለች። በተለይም በሰሜናዊ እስራኤል የደረሰው ውድመት ከፍተኛ መሆኑ ታይቷል። ሃይፋም እንዲሁ ተጠቅታለች። ከእነዚህ ጥቃቶች ጀርባ ታዲያ የራሽያ ራዳሮችና እንደዚሁም ደግሞ ሚሳኤሎች እንደሚገኙበት ተረጋግጧል። በሌላ በኩል ደግሞ የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኬሲ 135 የተሰኘ የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላን በምዕራብ ኢራቅ መከስከሱን ይፋ አድርጓል። የተወደዳችሁ የአዲስ ፖስት ቤተሰቦች እነዚህንና ተያያዥ ጉዳዮችን በስፋት እንዳስሳለን። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁ እንድትዘልቁ ግብዣችን ነው። የራሽያው መሪ ፈራ ተባ ካሉ በኋላ በመጨረሻም ወደ ጦርነቱ ዘለው ገብተውበታል። ከቀናት በፊት ኢራን የሰሜን ኮሪያ ራዳሮችንና መሳሪያዎችን በመጠቀም የአሜሪካ የጦር ቤዞችን እንደዚሁም የእስራኤል ከተሞችን መደብደቧን የሚገልጽ መረጃ በምዕራባውያን ሚዲያዎች በኩል ወጥቶ ነበር። ትናንት ሌሊት የወጣው መረጃ ደግሞ ራሽያ ከሰሜን ኮሪያ በመቀጠል ወደ ጦርነቱ መግባቷን ያረጋገጠ ሆኗል። የእንግሊዝ የስለላ ቢሮ ራሽያ ኢራንን ደግፋ እስራኤልን እየወጋች እንደሆነ ደርሼበታለሁ ያለ ሲሆን ከሰሞኑ ኢራን በፈጸመቻቸው የድሮን የሚሳኤል ጥቃቶች የራሽያን መሳሪያዎች በመጠቀም የተፈጸሙ ናቸው ሲልም ከሷል። የብሪታንያው የመከላከያ ሚኒስትር ጆን ሂሊ የራሽያው ፕሬዝዳንት ቭላድሚር ፑቲን በመካከለኛው ምስራቅ በሚገኙ የምዕራባውያን የጦር ሰፈሮችና ይዞታዎች ላይ ለሚሰነዝሩት የኢራን የድሮን ጥቃቶች ስልታዊ እገዛ እያደረጉ እንደሆነ ተናግሯል። ይህ መግለጫ አሁን ያለውን የቀጠናውን ውጥረት ይበልጥ ውስብስብ ወደሆነ ዓለም አቀፋዊ የኃይል ሽኩቻ ከፍ የሚያደርገው ነው። ሚኒስቴሩ በሰጡት መግለጫ በአሁኑ ሰዓት በሳይፕረስ አክሮትሪ በሚገኘው የጦር አውሮፕላኖች ማቆሚያ ላይ ጥቃት የፈጸመውን ድሮን ቅሪት በጥልቀት እየመረመሩ ይገኛሉ ብለዋል። የዚህ ምርመራ ዋና ዓላማም በድሮን ውስጥ የራሽያ ወይም የሌላ የውጭ ሀገር ቴክኖሎጂዎችና መለዋወጫዎች መኖራቸውን ማረጋገጥ እንደሆነ የብሪታንያ መገናኛ ብዙሃን ዘግበዋል። ምርመራው እንደተጠናቀቀ ግኝቶቹ ይፋ እንደሚደረጉ የገለጹት ሂሊ የፑቲን ስውር እጅ ከኢራን የጥቃት ስልቶችና አቅሞች ጀርባ ቢገኝ ማንም ሊደነቅ አይገባም ሲሉ አቋማቸውን አንጸባርቋል። አክለውም አሁን ባለው ጦርነት ቀውስ ምክንያት ሰማይ የነካው የዓለም የነዳጅ ዋጋ በዋናነት እየጠቀመ ያለው ፑቲንን መሆኑን ጠቁመው ይህም ሩሲያ በዩክሬን እያካሄደች ላለው አውዳሚ ጦርነት አዲስ የፋይናንስ ምንጭ እየፈጠረላት እንደሆነም ሲያብራሩ ተደምጠዋል። በእርግጥም የእንግሊዝ የመከላከያ ሚኒስቴር እንዳሉት የዓለም የነዳጅ ዋጋ ማሻቀብና የሆርሙዝ ሰርጥ መዘጋት ለራሽያ እየጠቀማት ይመስላል። የአሜሪካ መንግስት በማዕቀብ ስር የሚገኘውንና በአሁኑ ወቅት በባህር ላይ በመርከብ እየተጓጓዘ ያለውን የራሽያ ነዳጅ ሌሎች ሀገራት እንዲገዙ ጊዜያዊ ፍቃድ ሰጥቷል። ማዕቀቡንም ለጊዜው አንስቷል። የአሜሪካ የገንዘብ ሚኒስቴር ስኮት ቤስተን አሁን እንደገለጹት ይህ እርምጃ በጦርነቱ ምክንያት የተረበሸውን የዓለም አቀፍ የኃይል ገበያ ለማረጋጋት የታለመ ጊዜያዊ መፍትሄ ነው ባይ ናቸው። የልዩ ፍቃድ እስከ ኤፕሪል 11 ድረስ ብቻ የሚያገለግል መሆኑን ያብራሩት ሚኒስቴሩ ይህ ጠባብና የአጭር ጊዜ እርምጃ አሁን በጉዞ ላይ ለሚገኝ ነዳጅ ብቻ የሚተገበር በመሆኑ ለፑቲን መንግስት የሚያስገኘው ጉልህ የፋይናንስ ጥቅም የለም ሲሉ አብራርተዋል። ይህ አስቸኳይ የአሜሪካ ውሳኔ የመጣው በባህረ ሰላጤው 3 ተጨማሪ የጭነት መርከቦች መመታታቸውንና የኢራኑ አዲስ ጠቅላይ መሪ ከዓለም የነዳጅ አቅርቦት ውስጥ 1/5 የሚያልፍበት የሆርሙዝ የባህር መስመር መዝጋታቸውን እንደሚቀጥሉ ማስታወቃቸውን ተከትሎ ነው። የዚህ ውጥረት ውጤትም ሐሙስ ዕለት የነዳጅ ዋጋ በአንድ በርሜል $100 በላይ እንዲያሻቅብ ያደረገው ሲሆን የዓለም አክሲዮን ገበያዎችን በከፍተኛ ሁኔታ እንዲያሽቆለቆሉ ምክንያት ሆኗል። ሚኒስትር ቤሰንተን አክለውም አሁን እየታየ ያለው የነዳጅ ዋጋ ንረት በረጅም ጊዜ ሂደት ለሀገራችንና ለኢኮኖሚያችን ግዙፍ ጥቅም የሚያስገኝ የአጭር ጊዜ መስተጓጎል ነው ሲሉ ነው የገለጹት። ከዚህ በተጨማሪም የአሜሪካ መንግስት በወታደራዊ አቅም እንደተቻለ ወዲያውኑ በሆርሙዝ መስመር ለሚያልፉ የንግድ መርከቦች ወታደራዊ አጀብ ማድረግ እንደሚጀምር ለስካይ ኒውስ በሰጡት ቃል
አረጋግጠዋል። ይህ ወታደራዊ አጀብ በሚቀጥሉት ቀናት ሊጀመር ይችል እንደሆነ ተጠይቀው ሲመልሱም ደህንነቱ የተጠበቀ ጉዞን ማረጋገጥ እንደተቻለ ወዲያውኑ ተግባራዊ እናደርገዋለን፣ ይህ ከጅምሩም በእቅዳችን ውስጥ የነበረ ነው በማለት አቋማቸውን በይፋ ሲያንጸባርቁ ታይተዋል። ይህ በእንዲህ እንዳለ የአሜሪካ ግዙፍ የነዳጅ ጫኝ አውሮፕላን ተከስክሷል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ኬሲ 135 የተሰኘ የአሜሪካ አየር ኃይል የነዳጅ ጫኝ አውሮፕላን በምዕራብ ኢራቅ መከስከሱን አረጋግጧል። አደጋው ከሌላ የነዳጅ ጫኝ አውሮፕላን ጋር በተፈጠረ ግጭት ሳይከሰት አልቀረም ያለም ሲሆን በአደጋው የተሳተፈው ሁለተኛው አውሮፕላን በእስራኤል ቤንጎሪዮን አውሮፕላን ማረፊያ በሰላም አርፏል። በአሁኑ ወቅት በአደጋው ስፍራ የነፍስ አድን ጥረቶች በመካሄድ ላይ ናቸው። ማዕከላዊ እዙ አክሎም ይህ አደጋ የተከሰተው ኦፕሬሽን ኤፒክ ፊውሪ በተሰኘ የኢራን ዘመቻ ወቅት በወዳጅ የአየር ክልል ውስጥ መሆኑንና አደጋው በጠላትም ሆነ በወዳጅ ኃይሎች ተኩስ እንዳልደረሰ አስተባብለዋል። ሁለተኛው አውሮፕላን በዓለም አቀፍ ደረጃ የአደጋ ጊዜ ጥሪ የሆነውን 7700 ኮድ ካስተላለፈ በኋላ ወደ እስራኤል ያመራ ሲሆን በአደጋው የደረሰ የህይወት ኪሳራ ስለመኖሩ እስካሁን በግልጽ የታወቀ ነገር የለም። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕና የመከላከያ ሚኒስትሩ ፔት ሄግሴን የኢራኑ ጦርነት ከማብቃቱ በፊት ተጨማሪ አሜሪካውያን ህይወታቸውን ሊያጡ እንደሚችሉ ቀደም ብለው ማስጠንቀቂያ መስጠታቸው ይታወቃል። ከ60 ዓመታት በላይ አገልግሎት የሰጡት እነዚህ ኬሲ 135 አውሮፕላኖች በአብዛኛው አብራሪ፣ ረዳት አብራሪና ነዳጅ አቅራቢውን መሳሪያ የሚቆጣጠር ሶስተኛ አባል ያካተቱ ናቸው። ሆኖም እንደ አስፈላጊነቱ እስከ 37 ተሳፋሪዎችን የመያዝ አቅም አላቸው። ይህ የቅርብ ጊዜ አደጋ አሜሪካ በኢራን ላይ የከፈተችውን ወታደራዊ ዘመቻ ተከትሎ መከስከሱ በይፋ የታመነበት አራተኛው አውሮፕላን ሆኗል። ባለፈው ሳምንት 3 የአሜሪካ F-15E የጦር አውሮፕላኖች በኩዌት ኃይሎች በስህተት ተመተው መውደቃቸው መገለጹ ይታወሳል። እስካሁን በጦርነቱ 7 የአሜሪካ ወታደሮች ህይወታቸውን እንዳጡና 140 የሚጠጉ ደግሞ መቁሰላቸው ተመላክቷል። የአሜሪካ መከላከያ ሚኒስቴር ኬሲ 135 ነዳጅ ጫኝ አውሮፕላን በኢራን ጥቃት አልተፈጸመበትም፣ በቴክኒክ ችግር ነው የተከሰከሰው ቢሉም የኢራን አብዮታዊ ዘብ ግን በአሜሪካ ኬሲ 136 አውሮፕላን ላይ ጥቃት መፈጸሙን ይፋ አድርጓል። ይህ ጥቃት የተፈጸመው ደግሞ ዓለም አቀፍ የቁዱስ ቀንን አስመልክቶ ነው። የዓለም አቀፉን የቁዱስ ቀን አስመልክቶ በዋዜማው ኢራን በርካታ ሚሳኤሎችንና ድሮን ጥቃቶችን አደርሳለች። በተለይም በሰሜናዊ እስራኤል የደረሰው ውድመት የከፋ ሲሆን ሃይፋም እንዲሁ ተጠቅታለች። በኢራቅ የፈረንሳይ የጦር ካምፕ ተጠቅቶ አንድ ወታደራዊ አዛዥ ህይወቱ ሲያልፍ 9 ደግሞ ቆስለዋል። 2 የአሜሪካ የአየር ላይ ነዳጅ ቀጂ አውሮፕላኖች የተጎዱም ሲሆን በዱባይ የፋይናንስ ሴንተር ተጠቅቷል። ኢራን በመልእክቷ ቅዱስ በቅርቡ ነጻ ትወጣለች ስትልም በመግለጫዋ አብራርታለች። ይህ በእንዲህ እንዳለ አያቶላ አሊ ሐሚኒን ተክተው ወደ ስልጣን የወጡት ልጃቸው ሙጅተባ ካሚኒ በትላንትናው ዕለት ለመጀመሪያ ጊዜ በአደባባይ የታዩ ሲሆን በእስራኤልና አሜሪካ ላይ የሚፈጸሙ ጥቃቶች ተጠናክረው ይቀጥላሉ፣ በሆርሙዝ ሰርጥ አንዲት ወፍ እንኳን ዝር እንድትል አንፈቅድም ሲሉ ተደምጠዋል። ይህን አስተያየታቸውን ተከትሎ ታዲያ በርካታ የፖለቲካ ትንታኔዎች እየተሰጡ ነው። በለንደን ኪንግስ ኮሌጅ የዓለም አቀፍ የጸጥታ ጉዳዮች መምህር የሆኑት ሮብ ጋይስት ፒንፎርድ እንዳሉት አዲሱ የኢራን ጠቅላይ መሪ ያወጡት የመጀመሪያው ይፋዊ መግለጫ ሀገሪቱ ከዚህ ቀደም ስታራምድ የነበረውን አቋም ይበልጥ አጠናክራ እንደምትቀጥል የሚያሳይ ነው ብለዋል። መምህሩ ለአልጀዚራ በሰጡት ማብራሪያ ላይ አዲሱ መሪ ያስተላለፉት መልእክት መደበኛውንና የተለመደውን የኢራን የፖለቲካ ትርክት ማስተጋባት ብቻ መሆኑን አስረድተዋል። የመግለጫው ዋና መልእክቶች የሚያጠነጥኑት ኢራን ከባህረ ሰላጤው የትብብር ምክር ቤት ማለትም GCC አባል አገራት ጋር ምንም አይነት ግጭት እንደሌላት፣ ወደኋላ የማፈግፈግ እቅድም እንደሌላት፣ የሆርሙዝ የባህር መስመር እንደተዘጋ እንደሚቆይ እንዲሁም ደግሞ በአካባቢው ያሉ የአሜሪካ የጦር ሰፈሮች ሙሉ በሙሉ መዘጋት እንዳለባቸው በሚሉት ቁልፍ ነጥቦች ላይ ያተኮረ ነው። ፒንፎልድ አክለውም የዶናልድ ትራምፕ አስተዳደር ከአዲሱ መሪ የተለየ ፖለቲካ ዲስኩርና የአቋም ለውጥ ጠብቆ ሊሆን ቢችልም አሁን እየሰማን ያለነው ግን ምንም ያልተቀየረው ያንኑ የድሮን ፖለቲካ ዜማ መሆኑን ሲያብራሩም ታይቷል። ይህ መግለጫ አዲሱ መሪ ወደ ስልጣን ከመጡ በኋላ የተሰማ የመጀመሪያው ይፋዊ ንግግር በመሆኑ በብዙዎች ዘንድ በጉጉት ሲጠበቅ የነበረ ነው። መሪው ንግግራቸውን የጀመሩት የሐዘን መግለጫ በማስተላለፍ ሲሆን የህዝቡን ተሳትፎ በማንሳት ለአገሪቱ የፖለቲካ ስርዓት ህጋዊነት እውቅናም ሰጥተዋል። በተጓዳኝም የፖለቲካ ስርዓቱ ጥንካሬና መረጋጋት የተመሰረተው በኢራን ህዝብ ተሳትፎ ንቃትና አንድነት ላይ መሆኑንም አበክረው ገልጸዋል። ይህ መልእክት ባለፉት 10 ዓመታት በኢራን የፖለቲካ መድረክ ሲስተጋባ የኖረውን የጽናትና የመቋቋም ጥሪ ዳግም ያረጋገጠም ሆኗል። በአሁን የጦርነት አውድ ውስጥ ሲታይ መሪው በመግለጫቸው ከቀጠናው አገራት ጋር ያላቸውን ግንኙነት በተመለከተ የተለየ መስመር ለማስመር ሞክረዋል። ሆኖም ያስተላለፉት መልእክት የተምታታ ነበር። በአንድ በኩል ኢራን ከጎረቤት ሀገራት ጋር ያላትን መልካም ግንኙነት ጠብቃ ለማቆየት እንደምትጥር ሲገልጹ፣ በሌላ በኩል ግን ኢራንን ለማጥቃት
ጥቃት ጥቅም ላይ እየዋሉ ነው ባሏቸው በእነዚሁ አገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ኢላማ ማድረጓን እንደምትቀጥል ነው ያረጋገጡት። ሙጅታባ ይህን ማስጠንቀቂያ ባሰሙ በሰዓታት ልዩነት ውስጥም በሆርሙዝ ሰርጥ ሊያልፍ የሞከረ የአሜሪካ የጦር መርከብ በሚሳኤል ጥቃት ተፈጽሞበታል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነው መርከብ ላይ ለተፈጸመው ጥቃት ኃላፊነት መውሰዱን የኢራን መንግስታዊ የዜና ምንጭ ሆኖ ፋርስ ዘግቧል። ከአብዮታዊ ዘቡ ጋር ግንኙነት ያለው ፋርስ ያወጣው ዘገባ እንደሚያሳየው በባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል። በኢራቅ ውሃ ክፍል ላይ ባስራ በተባለው ስፍራ አቅራቢያ ጥቃት ከተፈጸመባቸው ሁለት ነዳጅ ጫኝ መርከቦች ሲሆኑ ከእነዚህ አንዱ የሆነው ሴስኒ ቪሽኑ የተባለው የአሜሪካ መርከብ ሲጓዝ የነበረው የማርሻል ደሴት ባንዲራን እያውለበለበ ነው። የዜና ወኪሉ ባወጣው ዘገባ በአሜሪካው መርከብ ላይ ጥቃት የተፈጸመበትን ቅጽበት የሚያሳይ ቪዲዮም አካቷል። ቪዲዮ በእኩለ ሌሊት በውሃ ክፍሉ ላይ የተጓዘ የነበረው መርከብ ላይ የተፈጠረውን ከፍተኛ ፍንዳታም አሳይቷል። የህንድ ባለስልጣናት ሴፍሲ ቪሽኒ ጥቃት የተፈጸመባት ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነ ተናግረው ነበር። ጀልባው ከመርከቡ ጋር ተጋጭቶ ከፍተኛ እሳት መያያዙንም ገልጸዋል። በዚህ ጥቃት አንድ ሰው የተገደለ ሲሆን ቀሪዎቹ የመርከቡ ሰራተኞችን ማዳን ተችሏል። የፋርስ የዜና ወኪል በዘገባው መርከቡ ከእስላማዊ አብዮታዊ ዘቡ የተሰጠውን ማስጠንቀቂያ ማክበር አለመቻሉን ነው የጠቀሰው። ይህም አዲሱ አያቶላ ሙጅታባ ካሚኒ ወደ ስልጣን ከመጡ በኋላ በአሜሪካ ጦር መርከብ ላይ የተፈጸመ የመጀመሪያው ጥቃት ሆኖ ተመዝግቧል።